ተፈጥሮ ሚስጥሯን የምትደብቀው የት ነው? ምናልባት በቢሊየን ዓመታት የነፋስና የውሃ ፍጥጫ በተቀረጹት በእነዚህ ሁለት ምድራዊ ድንቆች ውስጥ ሳይሆን አይቀርም። በአፍሪካ ቀንድ ከባህር ጠለል በላይ ከ2000 ሜትሮች ከፍታ ላይ በኢትዮጵያ የገራልታ ቀይ አለቶች መካከል የኦርቶዶክስ ተዋሕዶ አማኞች ዘወትር በባዶ እግራቸው በ90 ዲግሪ ቀጥ ያለ ገደል ላይ ሕይወታቸውን ለፈጣሪ አሳልፈው በመስጠት በገደሉ ጫፍ ባሉ መቅደሶች ላይ ጸሎታቸውን ያደርሳሉ። በሌላኛው የዓለም ጫፍ በአሜሪካው አሪዞና በተመሳሳይ የአሸዋ ድንጋይ ምስረታ በተፈጠረው የሞኑመንት ቫሊ ግዙፍ ድንጋዮች መካከል የናቫኦ ነገድ ፈረሰኛ የነጻነት አየር ይተነፍሳል። ይህ ምድር ለአሜሪካ ተወላጆች ተራ በረሃ አይደለም። ከቅኝ ግዛት ወረራ የተረፉበት የማንነታቸውና የእምነታቸው ማማና ካስማ ነው። ርቀታቸው የውቅያኖስ ያህል ነው። በጂኦሎጂ ሳይንስ መነጽር ሁለቱም ቦታዎች ከአፈር መሸርሸር የተረፉ የጥንት ምድር ቅሪቶች ናቸው። ነገር ግን ታሪካቸው ከሳይንስ በላይ በሆነ አንድ ሚስጥራዊ ክር የተሳሰረ ነው። አንደኛው ለአምልኮና ለጥበቃ፣ ሌላኛው ደግሞ ለሕልውናና ለነጻነት የተመረጡ የተቀደሱ ስፍራዎች። ለመሆኑ ተፈጥሮ እንዴት ሁለት የተለያዩ ሕዝቦችን በተመሳሳይ የተራራ ሚስጥር አገናኘቻቸው? ከዚህ ነዶ ከሚታየው ቀይ አለት በስተጀርባ ምን አይነት ታሪካዊ እውነታዎች ተደብቀዋል? መልሱን ፍለጋ ሳይንስና መንፈሳዊነት ወደሚገናኙበት ዓለም አብረን እንጓዛለን። ልክ እንደ ግዙፍ ጠባቂዎች ወደ ሰማይ የተመዘዙት እነዚህ አለቶች የተፈጥሮን ሚስጥራዊ የልደት ታሪክ ይሸከማሉ። ከ100 ሚሊዮን ዓመታት በፊት ይህ ስፍራ በአሸዋና በደለል የተሸፈነ የምድር አካል ነበር። ነገር ግን ከ30 ሚሊዮን ዓመታት በፊት የታላቁ የምስራቅ አፍሪካ ስምጥ ሸለቆ ሲፈጠር ምድር በውስጣዊ ቁጣዋ ተናወጠች። ይህ መለኮታዊ ኃይል የገራልታን የአሸዋና የእብነ በረድ አለቶች ወደ ቋጥኝነት ከተማነት ቀየራቸው። ከዚያም ዘመናት አለፉ። ክረምትና በጋ፣ ዝናብና ነፋስ በጋራ በመሆን ደካማውን መሬት አጠቡት። ጠንካራውና የማይበገረው አለት ግን ሳይናወጥ ቆመ። በውስጡ የነበሩት ማዕድናት በፀሐይ ብርሃን ሲቀልሙ ተራራው ነጭ፣ ቢጫና ቀይ መጎናጸፊያውን ደረበ። ተፈጥሮ ታላቁን መድረክ እንዲያዘጋጀችው። የገራልታ እውነተኛ ታምር የጀመረው የሰው ልጅ እግሩን እዚህ ምድር ላይ ሲያሳርፍ ነው። ስፍራው ከተራ የተፈጥሮ ድንቅነት ወደ መለኮታዊ ከተማነት የተቀየረው በ5ኛው ክፍለ ዘመን ነበር። ከሮም ግዛት የመጡት 9ኙ ቅዱሳን ወደ አምላክ የሚቀርቡበትን የጸጥታና የብሕትውና ምድር ይፈልጉ ነበር። ከነዚህ አንዱ የሆኑት ታላቁ አቡነ የማታ ፍርሃትን አሸንፈው ወደዚህ አስፈሪ ገደል ጫፍ ወጡም። መዶሻና መጥረቢያ ብቻ የያዙት መነኮሳት ግዙፉን አለት ከውስጥ እየፈለፈሉ በሰማይና በምድር መካከል እነዚህን ድንቅ አብያተ ክርስቲያናት ቀረጹ። ይህ ስነ ሕንፃ ብቻ አልነበረም፣ እምነት አለቱን ፈንቅሎ የሠራው የመንፈስ ተጋድሎ እንጂ። በእጃቸው የሳሏቸው የቅዱሳት ስዕላትና የብራና መጻሕፍት ለ15 ክፍለ ዘመናት ሳይለወጡ
ከፈጣሪ ጋር እንደተቃረቡ እዚህ ገደል ላይ ቆዩ። ታሪክ ሲናወጥና የወረራ ማዕበል ሀገሪቱን ሲያጥለቅልቃት በትግራይ የሚገኘው የገረአልታ መልክዓ ምድር የተራራነት ሥራውን ቀይሮ የሀገሪቱ የህልውና ጋሻ ሆነ። በ10ኛው ክፍለ ዘመን በዮዲት ጉዲት፣ በ16ኛው ክፍለ ዘመን ደግሞ በአህመድ ግራኝ ወረራ ወቅት ጥንታውያን ታሪካዊ መቅደሶች በእሳት ሲጋዩ የገረአልታ መነኮሳት የሀገርን ማንነትና ውድ ቅርሶችን ተሸክመው ወደዚህ የተፈጥሮ ምሽግ ሸሹ። ማንም ሊደርስባቸው በማይችሉ የገደል ዋሻዎች ውስጥ ታሪካችንን ደበቁ፣ ከጥፋትም አተረፉት። ገረአልታ የኢትዮጵያ ስልጣኔ ሳይደበዝዝ የቆየበት የነጻነት አሻራ ሆነ። ዛሬ ወደ ገረአልታ የሚመለከት ሰው የሚያየው ተራራውን ብቻ አይደለም። ተፈጥሮ ከ100 ሚሊዮን ዓመታት በፊት የሳለችውን ሸራ፣ የሰው ልጅ በእምነት የፈለፈለውን መለኮታዊ ጥበብና ታሪክ ያላሸነፈውን የሀገር ህልውናን ነው። ይህ የገረአልታ ተራሮች እውነተኛ ታሪክ ነው። ፊታችንን ወደ አሜሪካው ሞኑመንት ቫሊ ስናደርግ በሚያስደንቅ ሁኔታ የገረአልታን መልክ እናያለን። ዛሬ የምናየው የደረቀውና የነደደው ይህ የቀይ አሸዋ በረሃ በአንድ ወቅት የውቅያኖስ ወለል ነበር ብሎ ማመን ይከብዳል። ከ300 ሚሊዮን ዓመታት በፊት በዚህ ስፍራ ላይ የሰፈነው ጸጥታ የባህር ጥልቀት ጸጥታ ነበር። ከተራሮች እየተሸረሸሩ የወረዱ የአሸዋና የጭቃ ቅንጣቶች ለዘመናት በባህሩ ወለል ላይ ንብርብር በንብርብር ተከማቹ። ነገር ግን ምድር ዝም አላለችም። ከ65 ሚሊዮን ዓመታት በፊት የምድር ውስጥ እሳተ ገሞራና ኃይለኛ መገፋፋት ይህንን የባህር ወለል ወደ ሰማይ ፈነገጠው። ከዚያም ነፋስና ጎርፍ የጋራ ብሩሻቸውን አነሱ። ለሚሊዮን ዓመታት ደካማውን አለት እየገሸለጡ ወሰዱት። ጠንካራዎቹ ግን ሳይናወጡ ቀጥ ብለው ቀሩ። ተፈጥሮ የምድርን የቅርጻ ቅርጽ ጥበብ እንዲፈጠረችው። በዓለት ውስጥ የነበረው ብረት ከኦክሲጅን ጋር ሲዋሃድ ደግሞ ሸለቆ በደም አምሳል ቀላ። ይህ ምድር የተፈጥሮ ጋለሪ ብቻ ሆኖ አልቀረም። በ15ኛው ክፍለ ዘመን ራሳቸውን ዴኒህ ወይም ሕዝብ ብለው የሚጠሩት የናቫሆ ተወላጆች ወደዚህ ስፍራ መጡ። ቦታውንም የዓለቶች ሸለቆ አሉት። በ1860ዎቹ የአሜሪካ ጦር ሰራዊት የናቫሆ ሕዝብን ከቀያቸው አድኖ ለማጥፋትና በኃይል ለማፈናቀል በሞከረበት አስፈሪ ወቅት እነዚህ ቀይ ዓለቶች ከተፈጥሮ ምሽግነት ወደ እናትነት ተቀየሩ። የነገዱ አባላት በእነዚህ ገደላማ ቋጥኞችና ሚስጥራዊ ዋሻዎች ውስጥ በመደበቅ ሕይወታቸውን፣ ማንነታቸውንና ታሪካቸውን ከጥፋት አተረፉ። ለብዙ ዘመናት ይህ ሚስጥር ከናቫሆ ሕዝብ ውጪ ለዓለም አልተገለጠም ነበር፣ እስከ 1930ዎቹ መገባደጃ ድረስ። በአካባቢው የነበረ አንድ ነጋዴ የቦታውን ፎቶግራፎች ይዞ ወደ ሆሊውድ አመራ። ታዋቂው ዳይሬክተር ጆን ፎርድ ምስሉን ባየ ቅጽበት ተማረከ። በ1939 ስቴጅ ኮች የተባለውን ፊልም እዚህ ቀረጸ። ከዚያ ጊዜ ጀምሮ ሞኑመንት ቫሊ የአሜሪካ ሲኒማ መጋረጃ ሆነ። ዛሬ ሞኑመንት ቫሊ ዝም ብሎ በረሃ አይደለም፣
እያንዳንዱ ዓለት 3 ታሪኮችን ይናገራል። ተፈጥሮ ለ300 ሚሊዮን ዓመታት የሳለችውን ጥበብ፣ የናቫሆ ሕዝብ በደሙ የጠበቀውን ጽናትና የሆሊውድ ሲኒማ ለዓለም ያበረከተውን ግርማ ሞገስ። ለትግራይ ሕዝብ ገረአልታ ማለት ዝም ብሎ የድንጋይ ክምር ብቻ አይደለም፣ የነፍሳቸው ማደሪያ እንጂ። እዚህ ፍርሃት ቦታ የለውም። ሕፃናትና አረጋውያን የ300 ሜትር ቀጥ ያለ ገደል ያለምንም የደህንነት ገመድ በባዶ እግራቸው ዓለቱን ብቻ ጨብጠው ይወጣሉ። ይህ ዝም ብሎ ድፍረት አይደለም፣ ከተራራው ጋር የመዋሃድ የዓለቱን ትንፋሽ የመስማት ጥበብ እንጂ። በሌላኛው የዓለም ክፍል የናቫሆ ሕዝብ ሕይወቱን ሆጆ በሚለው ጥንታዊ ፍልስፍና ይመራል። ሆጆ ከተፈጥሮ ከእንስሳትና ከዓለቱ ጋር ፍጹም ሰላምና ሚዛንን ጠብቆ መኖር ነው። እነዚህ ቀይ ዓለቶች የሰው ልጅ ወደ ፈጣሪው የሚቀርብባቸው፣ ምድራዊ ሥጋን ጥሎ የሚሰደድባቸው የተባረኩ መቅደሶች ናቸው። በገረአልታ መንፈሳዊነት በተራራው እምብርት ውስጥ ተቀርጿል። በኃያላኑ ዓለቶች ውስጥ በጥበብ የተፈለፈሉት ከ30 በላይ ጥንታዊ አብያተ ክርስቲያናት ከምድር ተለይተው በሰማይ ላይ የተንጠለጠሉ መለኮታዊ ማረፊያዎች ይመስላሉ። እዚህ ለመድረስ በገደሉ ላይ የሚደረገው ፈታኝና አስፈሪ ጉዞ ራስን የመርሳትና የፍጹም መንፈሳዊ ተጋድሎ ምሳሌ ነው። በሞኑመንት ቫሊ ደግሞ ለናቫሆች እያንዳንዱ ዓለት፣ እያንዳንዱ የድንጋይ ማማ የራሱ የሆነ ሕያው መንፈሳዊ ኃይል እንዳለው ያምናሉ። ለእነሱ እነዚህ ግዙፍ ዓለቶች የቅዱሳን መናፍስት ማረፊያ፣ የምድርና የሰማይ መገናኛ መስመሮች ናቸው። ምንኛ ይገርማል! አንደኛው ማህበረሰብ ዓለቱን ጠርቦ እምነቱን ውስጡ ሲቀርጽ፣ አንደኛው ደግሞ የተፈጥሮን ቅርጽ እንዳለ እንደ መለኮታዊ ሕያው ምልክት ያከብራል። ታሪክ በማዕበል ሲያናውጣቸው የሰው ልጆች ወደ እነዚህ ተራሮች ተጠግተዋል። ተራሮቹም ዝም አላሉም፣ የሕልውና ጋሻ ሆኑ። ወደ እነዚህ ስፍራዎች የሚሄድ ሰው ዝም ብሎ ተራ ተጓዥ አይሆንም። የቅዱስ ስፍራ የዘመናት ታሪክ ምስክር እንጂ። ተጓዡ በኢትዮጵያ ገረአልታ ሰማያዊ ከፍታዎች ላይ በሰው እጅ የተፈለፈለ መለኮታዊ ጥበብን ያያል። ወደ አሜሪካው ሞኑመንት ቫሊ ሲሻገር ደግሞ በተፈጥሮ እጅ የተሰራ ባህላዊ መቅደስን ያደንቃል። ታዋቂው የቢቢሲ ጋዜጠኛ ወደ ትግራይ ተጉዞ ባዘጋጀው ዘጋቢ ፊልም ላይ ገረአልታን እንዲህ ሲል ገልጾታል። ይህ በምድር ላይ ካሉ እጅግ አስደናቂ እምነት የሚገለጽባቸው ቦታዎች አንዱ ነው። ሰዎች ወደ ፈጣሪያቸው ለመቅረብ ሲሉ ተፈጥሮንና ከፍታን እንዴት እንዳሸነፉ ማሳያ ነው። አሜሪካዊቷ ጎብኚ ሳራ ደግሞ ገረአልታን ከጎበኘች በኋላ እንዲህ ብላለች። በገደሉ ላይ ስንወጣ እግራችን ሲንቀጠቀጥ የአካባቢው ወጣቶች በትከሻቸው ደግፈውናል። እነሱ ተራራውን የሚወጡት በሜዳ ላይ እንደሚራመዱት ያህል በቀላል ሁኔታ ነው። ፈገግታቸውና እንግዳ ተቀባይነታቸው ከተራራው በላይ ልብን ይነካል ብላለች። ሞኑመንት ቫሊን የተመለከተው ታዋቂው የጉዞ መጽሔት ሎንሊ ፕላኔት ደግሞ ስለ ስፍራው መንፈሳዊነት እንዲህ ሲል ጽፏል። ሞኑመንት ቫሊን ያለ ናቫሆ አስጎብኚ መጎብኘት ግማሽ ታሪኩን ማጣት ነው። ለናቫሆች እያንዳንዱ ዓለት ስም፣ ታሪክና መንፈሳዊ ሕይወት አለው።
ከእነሱ ጋር ስትጓዙ አለቶቹ መናገር የሚጀምሩ ያህል ይሰማችኋል። ቶማስ ከአሜሪካ ቴክሳስ የመጣ ጎብኚ ነው። ከልጅነቴ ጀምሮ በካውቦይ ፊልሞች ላይ የማየውን ቦታ በአይኔ ለመመልከት መቻሌ አስገራሚ ነው። ጆን ዌይ በፈረስ የጋለበበትን ያንን ታዋቂ መንገድ መርገጥ በራሱ ትልቅ የሕይወት ትዝታ ነው። ቦታው ከፊልሙ በላይ ውብና ግዙፍ ነው ይላል። ፀሐይ በገርአልታ ተራሮችና በሞኑመንት ቫሊ ሸለቆች ላይ በአንድ ጊዜ ስትጠልቅ የምድር ቀይ ዓለቶች በቢሊየን ዓመታት ዝምታቸው ውስጥ ሆነው በአንድ ወጥ ቋንቋ ይናገራሉ። ቋንቋቸውም አንድ ነው። የሰው ልጅ ከተፈጥሮ ጋር ያለውን ጥልቅ ውህደት፣ አስቸጋሪውን መልክዓ ምድር የማሸነፍ የማይበግር ብቃትና ከምድር ወደ ሰማይ ለፈጣሪ የሚቀርብ የዘላለም ምስጋና ምስጢር። አዎ፣ ከነዚህ ነደው ከሚታዩ ቀይ ዓለቶች በስተጀርባ ያለው እውነተኛው ምስጢር ይህ የነፍስ ትስስር ነው። ዝግጅታችን ለሌሎች እንዲደርስ ላይክ፣ ሼር እና ሰብስክራይብ እያደረጋችሁልን ስለሆነ ከልብ እናመሰግናለን። በቀጣዩ ጉዟችን ወደ ማዕከላዊ ኢትዮጵያ ወደ ከምባታ ይወስዳቸዋል። የሃምበሪቾ 777 ደረጃዎችን በሺዎች ከሚቆጠሩ ማይሎች ማዶ ከሚገኙት በግርማ ሞገስ ከተደነቁት በካናዳ ቫንኩቨር የሚገኘው የካፒላኖ ደረጃዎች ጋር እናነጻጽረዋለን። ተፈጥሮ በተለያዩ አህጉራት ላይ የሳለችው ተመሳሳይ አስገራሚ ስዕል ምን ይመስላል? በኢትዮጵያና በካናዳ መካከል ያለውን የተፈጥሮ ምስጢራዊ ውህደት ለመታዘብ በቀጣይ እንገናኝ።